በብርጭቆ ሞልቶ የቀዳውን የረጋ የበግ ደም በአንድ ትንፋሽ ጨለጠው። ይሄ ነገር የምር የሆነ ታሪክ ነው። እኔ አላነብም። እውነት ካሜራውን አቁሞሽ አልፈልግም። የዛን ቀን እርቃኑን ቆሞ ሳየው አባቴ መሆኑን ተጠራጥሬ በቆምኩበት እንደ እንጨት ከርሬ ቀረው። መብረቅ ለሁለት የሰነጠቀኝ ያህል ተሰማኝ። ለምልክት እንኳን ነጭ ተፈልጎ የማይገኝበት ጥቁር በግ ገዝቶ መጣ። ያ መተታም አባትሽ የበጉን ራስ የት እንደቀበረው ታውቂያለሽ አለች። እርቃኑን ሆኖ በር ከፍቶ ወጣ። ከዛ አይኖቹ እንደ ድመት ያበራሉ። በኢየሱስ እናንተ በህልሜ ይመጣል። እኔ ይቅርብኝ፣ በቃ አጥፋው ካሜራውን። እውነት እኔ አልቀረጽም። ወይ ሌላ አይዲያ ካላችሁ ውስጥ አጥፋ፣ አቁሙ ካሜራውን። ሰላም የገመና ዩቲዩብ ተከታታዮቻችን፣ ዛሬም እንደተለመደው ሌላ የሚገርም ታሪክ ይዘንላችሁ መጥተናል። ገመና ዩቲዩብ ቻናላችን ሊተነፍሱ የሚፈልጉትን የህይወት አጋጣሚ እንዲሁም ገጠመኞቻችሁን ከኛ ጋር የምንመካከርበት አቅጣጫን የምታገኙበት ቆንጆ ፕሮግራማችን ነው። አብራችን ሁኑ። የዛሬ ባለ ታሪካችን ናርዶስ ትባላለች። እስቲ ከናርዶስ ጋር ቆይታ እናደርጋለን ማለት ነው። አብራችን ሁኑ። አባታችን ሌሊት እየወጣ እርቃኑን ይዞራል። ዋት ቆይተን በአዳም ልኮ እንደሆነ ደረስንበት። በስመ አብ። እሺ አባታችን እንኳን እርቃኑን ሆኖ ይቅርና በልብስም ቀና ብዬ ለማየት አብዝቼ የምፈራውና የማከብረው ሰው ነው። የዛን ቀን እርቃኑን ቆሞ ሳየው አባቴ መሆኑን ተጠራጥሬ በቆምኩበት እንደ እንጨት ከርሬ ቀረው። እንዳልጮህ አፌ ታሰረ ያህል አልታዘዝም አለኝ። እንዳሮጥ እግሬ በገመድ እንደተጠፈረ ሁሉ ካለበት አልነቃነቅም አለኝ። ዝም ብዬ ብቻዬን ቆሜ ያየሁት። ናርዶስ እባላለሁ። የቤተሰባችን የመጨረሻ ልጅ ስሆን የምኖረው ከእናቴ ከአባቴና ከሁለት ታላላቅ ወንድሞቼ ጋር ነው። ቤተሰባችን በመካከለኛ ገቢ የሚተዳደር ደስተኛ ቤተሰብ ነበር። አባቴ መንግስት ሰራተኛ ሲሆን እናቴ ደግሞ አነስ ያለች ሱቅ እዛው ግቢያችን በር ላይ ከፍታ ሸቀጣሸቀጥ ትሸጣለች። የቤቱ ትልቅ ልጅ ነብዩ እዚህ የምንኖርበት ከተማ ውስጥ የ3ኛ ዓመት የጋዜጠኝነት ትምህርቱን በመንግስት ዩኒቨርሲቲ እየተከታተለ ነው። የእሱ ታናሽ በረከት ደግሞ በዚህ ዓመት መጨረሻ ላይ የ12ኛ ክፍል መልቀቂያውን ይወስዳል። የሁለቱ ታናሽ የቤቱ ብቸኛ ሴት ደግሞ እኔ ነኝ፣ ናርዶስ። የ10ኛ ክፍል ተማሪ ነኝ። ይህ አሁን የምነግራችሁ አስደንጋጭ ታሪክ ከመፈጠሩ በፊት ቤተሰባችን ውስጥ እጅግ ሰላማዊና ደስተኛ ቤተሰብ ነበር። እንደ ሀብታም ቤተሰቦች ቅንጦት ይቀርብን ይሆናል እንጂ መሰረታዊ ፍላጎታችን ግን ተጓድሎብን አያውቅም። የሆነ ወቅት ላይ አባታችን ለአንድ ጓደኛው የዕቁብ ዋስ ሆነለትና ሰውየው በዕጣ የደረሰውን 150 ሺህ ብር ይዞ ተሰወረ። ዋስ እንደመሆኑ ዕዳው በሙሉ አባታችን ጫንቃ ላይ ወደቀ። ከመንግስት ስራ የሚቀበለው ወራዊ ደሞዝ እንኳንስ የዕቁቡን ዕዳ በ8 ወር ጊዜ ውስጥ ሊከፍል ይቅርና የእናታችን የሸቀጥ ሱቅ ገቢ ካልተጨመረለት መሰረታዊ ፍላጎታችንን እንኳን ጥያቄ ውስጥ የሚጥል ነበረ። ቤተሰባችን ክፉኛ ተረበሸ። የሰው ፊት ላይ እንዳይጥላት አዘውትራ የምትጸልየው እናቴ ሳትወድ በግዷ የሩቅ ዘመዶቿን ሳይቀር እየዞረች ብድር መጠየቅ ጀመረች። ብድር ግን ይሄ ዕዳ ምናምን በጣም የሚያስጠላ ነገር ነው። ነገር ግን አንዳቸውም እጃቸውን አልዘረጉላትም። አባቴ በበኩሉ ከሚሰራበት መስሪያ ቤት በረጅም ጊዜ የሚከፈል ብድር ቢጠይቅም በጀት የለንም በሚል ምክንያት ጥያቄው ተቀባይነት ሳያገኝ ቀረ። ሁሉ ነገር ባይዘው ሲጠም የሆኑ ነገሮች ሲመቻቹ እኩል ይመቻቻሉ። ሲጠምም ደግሞ እንደዛ ነው። አሁን እናትየውም ዘመድ ጠይቃ እምቢ አሏት፣ እሱም ደግሞ ብድር ጠይቆ አልተሳካለትም። ሲጠም ብቻ አንድ ላይ ነው፣ ሲሳካም እንደዛው ማለት ነው። እሺ ታላቅ ወንድማችን ነብዩ የቤተሰቡ ጭንቀት ላለማየት ቅዳሜና እሁድ ሳይቀር ቤቱ መምጣቱን አቁሞ ውሎና አዳሩ እዛው ዩኒቨርሲቲ ውስጥ ሆነ። በረከት ያለ እረፍት ይዞት የነበረውን ጥናት እርግፍ አድርጎ ትቶት አልፎ አልፎ ከትምህርት ቤቱ እየቀረ ከቤታችን በታች ያለው ጫካ ውስጥ ተቀምጦ ሲተክዝ መዋል ስራው ሆነ። እንግዲህ አስቡት፣ ሰላማዊ የነበረ ቤተሰባዊነታቸው አሁን ግን ምስቅልቅሉን እየወጣ ነው። በቃ የማይሆን እየሆነ ነው። በአንድ ሰው ምክንያት ማለት ነው። አንድ ሰው ተበድሮ በጠፋው ምክንያት። አንዳንዴ ሲብስበት በረከት ማለት ነው። አንዳንዴ ሲብስበት እናታችን ሄዳ ካልጠራችሁ በስተቀር መምሸቱም ትዝ አይለውም። አባታችን ለክብሩና ለስሙ አብዝቶ የሚጨነቅ አይነት ሰው ስለሆነ እናቴ ከዘመዶቿ ብር ስትጠይቅ አጥብቆ ይቆጣት የነበረ ቢሆንም ክብር ዋጋ እንደሌለው እየገባው ሲመጣ ግን ራሱ ዝቅ ብሎ ዘመዶቹን መማፀን ጀመረ። በደህና ጊዜ ሳይደውልላቸው ይመጡ የነበሩ ዘመዶቻችን መቸገራችንን ሲያውቁ ግን ደብዛቸውን አጠፉ። ይሄ ግን ሰውኛ ባህሪ እስኪመስል ድረስ አሁን ጓደኛ ምንም የትኛውም ዘመድም ሊሆን ይችላል ልክ የሆነ ችግር ውስጥ ስንሆን ምናምን አይን ላፈር
አይን ላፈር ነው የሚሉትና ለምን እንደሆነ ግን አላውቅም። እንደውም ግን መድረስ የነበረብን ቢያንስ ዘመዶቻቸው ናቸው በችግራቸው ሰዓት ቢደርሱላቸው። ማድረግ ላይችሉ ይችላሉ እኮ ሰው በሀሳብም ሼር መደራረግ ይችላል። እንደዚህ ብታረጉ ምናምን መባባሉ ራሱ ለእነሱ ጥሩ ነበር። ኤኒዌይስ እሺ። አልፎ አልፎ እናታችን በጣም ሲጨንቃት ኩሽና ትገባና ድምጿን አጥፍታ ስቅስቅ ብላ ታለቅሳለች። ውይ እናት ማንም የማያት ቢመስላትም እኔ ግን ብዙ ጊዜ ሳታየኝ እያየኋት አብሬያት አልቅሻለሁ። ከአቅሟ በላይ ሲሆንባት አንድ ቀን ቤታችንን የመሸጥ ሀሳብ አመጣች። አባታችን በቁጣ ገነፈለ። ተከብሬ ታፍሬ ከኖርኩበት ሰፈርማ እቁብ የተዋሰ ሰው በመጥፋቱ ምክንያት ቤቱን ሽጦ ተሰደደ ተብዬ ስሜ ሲብጠለጠል ቆሜ አላይም፣ ሞት በስንት ጣሙ ብሎ ሀሳቡን ውድቅ አደረገባት። ይህ በሆነ በሳምንቱ ከየት መጣ የተባለ ገንዘብ መገኘቱና እዳችን ሙሉ በሙሉ መከፈልን አባታችን ነገረን። ከየት መጥቶ ነው? እናታችን አንዴ መሬቱን አንዴ ግድግዳውን እየሳመች ፈጣሪዋን ስታመሰግን ቆየችና እንደው ይሄ ሁሉ ብር ግን ማን አበደረ? ማን ይሆን የጸደቀብን ብላ ጠየቀችው። አባቴ ፈገግታው ከፊቱ እየፈዘዘ ከየትም ይምጣ ዋናው ዕዳው መከፈሉ ነው ብሎ መለሰላት። እኛም ዕዳው መከፈል እንጂ የገንዘቡ ምንጭ ብዙም ስላላሳሰበን ከአባታችን ጋር ተደርበን እናታችንን አርፋ ደስታዋን እንድታጣጥም ነገርናት። የተዘበራረቁ ነገሮች ሁሉ ወደ ነበሩበት ሁሉ መመለስ ጀመሩ። ነብዩም ወደ ቤት መምጣትና መሳቅ መጫወት ጀመረ። በረከትም ምሽጉ አድርጎት የነበረውን ጫካ ትቶ ፊቱን ረስቶት ወደ ነበረው ጥናት አዘነበለ። የእናታችንን እንባ ወደ ሳቅ ተቀየረ። ምን ተፈጥሮ ይሆን ከዛ በኋላ? እስቲ እሺ ግን ነገሮች ወደ ነበሩበት ተመለሱ ብዬ ፈንጥዤ ሳልጨርስ በእውኔ ቀርቶ በህልሜም ይሆናል ብዬ አስቤ የማላውቀው ነገር ተፈጠረ። ዕለቱ ሐሙስ ነበር። ቀኑ ደግሞ ዝናባማ ስለነበር ማምሻችንን እናታችን በከሰል እሳት ቆንጆ አድርጋ እየጠበሰች የምትሰጠንን የበቆሎ ጥብስ እያጣጣምን ስንጫወት ነው ያመሸነው። እርስ በእርሳችን ደህና ደሩ ተባብለን ስንተኛም ሁሉም ነገር ሰላም ነበር። ከዛ ምን ተፈጠረ? በግምት ከሌሊት 8 ሰዓት ገደማ ግን መጥፎ ቅዠት አባነነኝና ከተኛውበት እያማተብኩ ተነሳው። ውሃ ለመጠጣት ወደ ኩሽና ስራመድ የበረንዳ መብራታችን እየበራ መሆኑን አየሁና ሁሉንም የቤታችን መብራት አጠፋፍቼ ከሁሉም መጨረሻ የተኛሁት እኔ እንደነበርኩ ትዝ ስላለኝ በመጠኑም ቢሆን ግራ ተጋባሁ። ምናልባት አንዳቸው ያልጠፋ መስሏቸው ድጋሚ አብርተውት ይሆናል በሚል ማብሪያ ማጥፊያውን ወዳለበት ኮሪደር እንዳልቀሰቅሳቸው በዝግታ መራመድ ጀመርኩ። የምር ግን እኔም አንዳንዴ ያጋጥሞኝ ያውቃል። በሩን ቆልፌ ይሆን አልቆልፍ ስቶቭ ሳጥፍቼ ይሆን ምናምን እላለሁና ምናልባት እንደዛ ተፈጥሮ ይሆናል ብላ አስባ ነው። እሺ እጄ ማብሪያ ማጥፊያው ጋር ከመድረሱ የቆመ የሰው ጥላ፣ ወይኔ በጣም የምፈራው ነገር በእውነት ተው፣ ማታ እንቅልፍ አይወስደኝ። የቆመ የሰው ጥላ ደግሞ አቋሙም የማላውቀው ወይም ደግሞ የአዲስ ሰው አይደለም። መብራት ሊያጠፋ የተዘረጋውን እጄን ሰብስቤ ወደ በሩ በዝግታ እየተራመድኩኝ በቀረብኩኝ ቁጥር የጥላው ባለቤት ቀስ በቀስ በግልጽ ይታየኝ ጀመር። እርቃኑን እጆቹን አጣምሮ በረንዳ ላይ የቆመው የገዛ አባታችን ነበር። በኢየሱስ ቆይ ግን አስባችሁታል? በሌሊት 8 ሰዓት አባቴ እርቃኑን ቆሞ ምንድን ነው ማስበው? በጣም ከባድ ነው። ምን እንደተሰማት እስቲ አብረን እንየው። አባታችን እንኳን እርቃኑን ሆኖ ይቅርና በልብስም ቀና ብዬ ለማየት አብዝቼ የምፈራውና የማከብረው ሰው ነው። የዛን ቀን እርቃኑን ቆሞ ሳየው አባቴ መሆኑን ተጠራጥሬ በቆምኩበት እንደ እንጨት ከድሬ ቀረው። እውነት እንደ እንጨት አይደለም እንደምንም በስማ እንዳልጮህ አፌ የታሰረ ያህል አልታዘዝም አለኝ። እንዳልሮጥ ደግሞ እግሬ በገመድ እንደተጠፈረ ሁሉ ካለበት አልነቃነቃለኝ። በስመ አብ ስሜቱ ይሄ ነው። ዝም ብዬ ብቻዬን ቆሜ ያየሁት። ምን ማድረግ እንዳለብኝ ባላቅም እኔ ያየሁትን ጉድ እናቴና ወንድሞቼ ማየት እንደሌለባቸው ግን ደመነፍሴ ይነግረኛል። የኮሪደሩን ግድግዳ ታክኬ የሚሆነውን በአግራሞት መከታተል ጀመርኩ። አባታችን ለደቂቃዎች እጆቹን አጣምሮ አንገቱን ደፍቶ ከቆመበት ቦታ በዝግታ እየተራመደ የግቢያችንን በር ከፍቶ ወጣ። ወደ መኝታ ቤቴ ተመልሼ ያየሁት ሁሉ ቅዠት እንዲሆን ጸለይኩኝ። ወይ በህልሜ ነው ብላ እንደው በተወቹ ወደ እናትና አባቴ ክፍል በቀስታ እየተራመድኩኝ ሄጄ ሳይ አልጋው ላይ እናታችን ለብቻዋ እንደ ልጅ ሰላማዊ እንቅልፍ ተኝታለች። ስለዚህ ይህ ነገር እውነት ነው ማለት ነው። ወደ ኮሪደሩ ተመልሼ አባታችን ይመለስ ይሆን እንዴ ብዬ መጠባበቅ ጀመርኩ። በግምት ከ30 ደቂቃ በኋላ የግቢያችን በር በቀስታ ተከፈተና አባታችን ሲመጣ እንደነበረው እርቃኑን ገባ። እንዳያኝ እየሮጥኩኝ ሄጄ
አልጋዬ ውስጥ ገባሁኝና በብርድ ልብስ የተሸፋፍኜ አይኖቼን ጨፈንኩኝ። ከዛም ወደ ወንድሞቼ መኝታ ቤት የሚራመድ የእግር ኮቴ ማዳመጥ ጀመርኩ። የኔና የወንድሞቼ መኝታ ቤት ፊት ለፊት ስለሆነ ሁሉ ነገር በቀጥታና በግልጽ ነበር የሚታየኝ። ብርድ ልብሴን በስሱ ገልጬ ሳጮልቅ አባታችንን የመኝታ ቤታችን በር ላይ ቆሞ ለሰከንዶች አየሁትና መተኛታቸውን አረጋግጦ ወደ መኝታ ቤት ሲዞር ለትንሽ አይን ላይን ተገጣጥመን ነበር። ቢያየት ግን ምን የሚፈጠር ይመስላችኋል? ኢየሱስ! ወዲያው የምገላበጥ መስዬ ፊቴን ወደ ግድግዳ አዞርኩኝና የውሸት ማንኮራፋት ጀመርኩኝ። ስገላበጥ ብርድ ልብሴን ግማሽ በግማሽ ከሰውነቴ ላይ ገልጬው ነበርና የአባታችንን ኮቴ እየቀረበ ሲመጣ በእጆቹ ጨምድዶ አንስቶ መሬት ላይ የሚያፈርጠኝ ይመስል የተገለጠው ሰውነቴ ይንቀጠቀጥ ነበር። ወይ ሲያስፈራ! ብርድ ልብሴን በእጆቹ መሳብ ሲጀምር ልቤ ለጉድ ይመታ ጀመር። ወዲያውኑ የተገለጠው ሰውነቴን በስርዓት በብርድ ልብሱ ሸፈንና ወደ ራሱ ወደ እናታችንን መኝታ ቤት ሄደ። ወይኔ ደግሞ እንደመሰለኝ አይቷት መስሎኝ በቃ የሆነ ነገር ሊያደርጋት ብቻ አላቅም፣ ግን ያስፈራል። እንቅልፍ ለምልክት እንኳን በአይኔ ሳይዞር ወፎች መንጫጫት ጀመሩ። ጠዋት ላይ ሁላችንም ለቁርስ ስንሰባሰብ የአባታችንን ፊት አተኩሬ ባየውም ምንም አይነት ለውጥ ግን ላይበት አልቻልኩም። አባታችንን ያለሊት እርቃኑን ካየሁት በኋላ ብዙም ሳይቆይ ቤታችን ውስጥ ያሉ አንዳንድ ሁኔታዎች ተቀየሩ። እጅግ ውድ የሚባሉ እቃዎች ይገዙ ጀመር። ቆየት ብሎ ቤቱ ይታደስ በሚል ሰበብ እቃዎቻችንን ከጀርባ ወዳሉት ሰርቪስ ቤቶች አጓጉዘን ሳሎናችንን ኦን አረግ ነው። ይሄ ሁሉ ሲሆን ገንዘብ ከየት እንደሚያመጣ ደጋግመን ብንጠይቀው አንዴ እቁብ እንደደረሰው፣ ሌላ ጊዜ ደግሞ መስሪያ ቤቱን እንደሸለመው እየተናገረ የተለያየ ሀሳብ ይደረድርብናል። በዚህ ሁሉ መሀል እናታችን አራተኛ ልጅ ጸነሰች። በሁኔታዎች ከኔ በስተቀር ቤተሰቡ ሁሉ ደስታውን መቆጣጠር እስኪያቅተው ፈነጠዘ። እናታችን አዘውትራ ቤተክርስቲያን እየሄደች ደስታዋን እንዲያዘልቅላት ላገኘችው ታቦት ሁሉ ትሳላለች። ሰዎች ግን ማያውቁትን ነገር ራስ ጋር አፍኖ ማስቀመጥ በጣም ከባድ ነው። ይቺ ልጅ ግን አሁን ሁሌ በየጊዜው ራቁቱን እያየችው ነው። ከግቢ ወጥቶ እንግዲህ ምን እንደሚሆን አይታወቅም። ይሄ ጥንቆላ የምናምን አሰራር ይመስለኛል ሳስበው፣ አሁን በደንብ ታሪኩን እስክናነበው ማለት ነውና በጣም ከባድ ነው። እሺ እስቲ እኔ በበኩሌ ሁሌ ሌሊት በተለመደው ሰዓት እየተነሳው አባቴ እርቃኑን ወጥቶ ሲመለስ አያዋለሁ። ሁሌ ማለት ነው እንግዲህ የሁል ጊዜ ስራው ነው ማለት ነው። አባትየው የት እንደሚሄድና ምን እንደሚያደርግ ባላቅም ከምሰማቸው ነገሮች ግን አንጻር በአዳም ልኮ እንደጀመረና ከቅርብ ጊዜ ወዲህ እየመጣ ያለውን የሀብትና ንብረት ምንጭም እሱ እንደሆነ ጠርጥሬያለሁ። አንዳንዴ እርቃኑን ቆሞ ሳየው እሪ ብዬ ጮኬ እናትና ወንድሞቼን ቀስቅሼ ይሄን ጉድ ባዩልኝ እላለሁ። ወዲያው ደግሞ በየፊናቸው ያለባቸውን ውጥረት ሳስብ ራስ ወዳድነት ይመስለኝና ለብቻዬ መብሰልሰሌን እቀጥላለሁ። አሁን ናርዶስ ምንድነው ማድረግ ያለባት? ለቤተሰቦቿ ብትናገር የማይሆን ነገር ይፈጠራል። ቤተሰቡ ድብልቅልቁ ነው የሚወጣው። አይ ቅር በቃ ራሴ ብቻ ይዘዋለሁ ብትል ደግሞ ጭንቀቱስ። በዛ ላይ ደግሞ ቀላል ነገር አይደለም እኮ በስመ አብ። ይህ በእንዲህ እንዳለ በደህናው ጊዜ በእርጎና በእንቁላል ካልሆነ በቀር በስጋ ተቀብለን የማናውቀውን የሰኔ ጾም መግቢያ ሰሞን አባታችን ለጾም መያዣ በሚል ለምልክት እንኳን ነጭ ተፈልጎ የማይገኝበት ጥቁር በግ ገዝቶ መጣ። እናታችን በጉን ስታይ ፊቷን ክስክስ አድርጋ ምን ነው ጋሻዬ ካልጠፋ በግ ይሄንን አመጣኸው ደግሞ ማስፈራራቱ ስትለው፣ ወይ አንቺ ደግሞ ሰው በአጉል እምነት ተተብትቦ እየተው ይሄን የሚያክል ሙክት በግልገል ዋጋ ሳገኝ እንዴት አስችሎኝ ልለፈው? ስጋው እንደሆነ ያው ነው ሰው ሞኝ ሆኖ ነው እንጂ አላትና በጉ ታረደ። የሰጣት ምክንያት እኮ ትክክል ሊሆን ይችላል፣ ግን እሱ ያመጣበት መንገድ ደግሞ ትክክለኛ ይሄ በእምነት ተተብትቦ ምናምን ያለው በቃ ራሱ ጋር የሆነውን ነገር ነው እንጂ ለሷ ለማስረዳት የሞከረው ግን ትክክል አልነበረም። ሴራሚኩን ያቀልመዋል በሚል ሲታረድ ከአንገቱ የሚፈሳውን ደም በመዘብዘፊያ እንድንገድበው ታዘዝን። ይሄ ሰውዬ ምን ሊያደርግ ነው? ኢየሱስ! በረከት ደሙን የቆሻሻ ማስወረጃው ስር ሊደፋው ሲል አባታችን እንደ መብረቅ ጮክ ብሎ ተቆጣና እሱን እኔ የምደፋው ና ይልቅ እግር ያዝ አለው። በረከትም እንደተባለው አደረገ። ቀኑን ሙሉ አንዴ በጥብስ አንዴ በጥሬ ሲያሻን በቅቅል ስንምነሸነሽ ውለን ሲመሻሽ ቡና ተፈልቶ ጠጣንና ተኛን። ሁሉም ሲበሉት የዋሉት ስላደከማቸው ጧ ብለው ከመተኛታቸው የተነሳ አውጥተው ቢጥሏቸው እንኳን የሚሰሙ አይነት አልነበሩም። ሌሊት በተለመደው ሰዓት የቤቱ በር ተከፍቶ የበረንዳው መብራት ማብሪያና ማጥፊያው ቀጭ ሲል ተሰማኝና ነቃው።
የበሩን ከውጪ መዘጋት ተከትዬ ቀስ ብዬ ተነሳውና ኮሊደሩ ላይ ተለጥፌ በረንዳው ላይ እርቃኑን የቆመውን አባቴን አየሁት። ዛሬ እንደወትሮ ባዶ እጁን አይደለም የቆመው። በቀኝ እጁ ልሙጡን የውሃ ብርጭቆ ይዞ ነበር። ወዲያው ቀን በጉ ሲታረድ በረከትን እንዳይደፋው ከልክሎት ያስቀረውን በመዘፍዘፊያ የተጠራቀመውን የረጋ የበግ ደም በዝግታ ወደ ብርጭቆ መቅዳት ጀመረ። ሲቀዳ የተወሰነው ደም ብርጭቆውን አልፎ ወተት የመሰለው ሴራሚክ ላይ አረፈበት። ብርጭቆውን ሞልቶ ከጎኑ አስቀመጠውና ደሙ የፈሰሰበትን ሴራሚክ አጎንብሶ መላስ ጀመረ። ይህን ሁሉ ሳይ የሆነኛው የሆረር ፊልም ውስጥ የገባው እንጂ አባቴን የማይ አልመስልም አለኝ። ሴራሚኩ እንደነበረው ወተት እስኪመስል ሙልጭ አድርጎ ከላሰው በኋላ ሁሌ ዞሮ ወደሚቆምበት አቅጣጫ ዞሮ ቆመና በብርጭቆ ሞልቶ የቀዳውን የረጋ ደም በአንድ ትንፋሽ ጨለጠው። እኔ ባላነብስ በእውነት በጣም አስጠላኝ። ደግሞ እኔ ሌላ ጊዜም ነው መጽሐፍ ምንም ሳነብ እየሳልኩ ነው ማነበው። አይ ቲንክ ያለውበት ሙያ ይመስለኛል እና አሁን ሳነበው ሲጠጣው ምናምን እንደዚህ እየታየኝ ነው እና በጣም ነው የሚያስጠላው። የዛሬው ታሪክ ግን ከባድ ነው እውነት በጣም ያስጠላል። እንዴት ነው ማነበው መጨረሻው? ባዶውን ብርጭቆ መልሶ አስቀመጠና በተለመደው አኳኋን ቀስ እያለ ተራምዶ የግቢውን በር ከፍቶ ወጣ። ከመውጣቱ አይኔ ቆሞበት ወደ ነበረው በረንዳ ስመለስ አስቀምጦት የነበረው ብርጭቆ በቦታው አለመኖሩን አየሁ። መብረቅ እንደመታው ሰው ደንግጬ ደርቄ ቀረው። 3 ወር ሙሉ ሌሊት እየተነሳው አባታችንን በማይባቸው ጊዜያቶች እስኪወጣ ተደብቆ ከማየት የዘለለ በር ከፍቼ ወጥቼ እንኳን አላውቅም። ግን አሁን በር ከፍቶ ወጥቶ ምንድን ነው ሊሮጥ ነው ሊንደባለል ነው እንደዛ ሲባል ነው ሰምቼ የማውቀው። እስከዛሬ ራሱ አለማየቷ ተከትላ ወጣ ማለት ነው። እሺ ዛሬ ግን የዚህ ብርጭቆ መሰበር እውን አልመስልሽ ብሎኝ አይኔ ስለተጠራጠረ በሩን ከፍቼ ወጣሁኝና በረንዳውን አየሁት። እንኳን ብርጭቆውን መዘፍዘፊያው በቦታው አልነበረም። የት ሄዶ ነው? ሰውየው አስቀምጦት ነው አይደለም? ደግሞ ወዲያው ነው የወጣው። ተሰውሮ ነው? ኧረ በእግዚአብሔር ዛሬ ምንድነው ማነበው? ትንሽ ቆይቼ ወደ ራሴ ስመለስ ወደ አልጋዬ ሄድኩኝና አንድ ጊዜ አቡነ ዘበሰማያት፣ አንድ ጊዜ ደግሞ ሰላም ለኪ ደግሜ ሰዓቱን አየሁት። የሚቆየው የተለመደውን ያህል ከሆነ ለመመለስ ትንሽ ይቀረዋል። ቤቱን እየዞርኩኝ መንጎራደድ ጀመርኩ። ሰዓቱ ሲደርስ በሩ በዝግታ ተከፈተና የበረንዳው መብራት ጠፋ። የእግር ኮቴው ወደ ወንድሞቼ መኝታ ቤት አቀና። እንደተለመደው ለጥቂት ሴኮንዶች አያቸውና ወደ እኔ መጣ። የውሸት ማንኮራፋት ስጀምር ትራሴን አስተካከለልኝና ወደ እናታችን ሄደ። ነብዩ ኤግዚት ኤግዛም 1 ወር ብቻ ስለቀረው ከቤት ይልቅ አብዛኛውን ጊዜውን የሚያሳልፈው ግቢ ነበር። በገዛ ቤቱ ጣሪያ ስር የሚካሄደውን ጉድ አላወቀ። ጋዜጠኝነት እየተማረ መረጃ ስለማነፍነፍ ይጨነቃል። በረከትም ማትሪክ ስለደረሰ ከቤት ይልቅ ቤተ መጻሕፍትና ጓደኞቹ ጋር የሚሆንበት ጊዜ ይበዛል። ቀርቤ ላውራ ብል እንኳን የማያስወራ ሁኔታ ላይ ሆነብኝ። ይህን ሰምተው ከትምህርት ቤት ውጤታቸው አንድ እንኳን ብትጎድል ጸጸቱን አልችለውም። ይህች ልጅ ግን ያለችበት ሁኔታ በጣም ከባድ ነው። እውነት እኔ ብሆን ብዬ አሰብኩኝና ምን እንደማደርግ አላውቅም። ትምህርት ቤት ካልሄድኩኝ በቀር ከቤት የማልጠፋው እኔ ነኝ። የእናታችን እርግዝና ደግሞ እየገፋ ሆዷ በግልጽ መታወቅ ሲጀምር በአባታችን ትዕዛዝ የሱቅ ስራዋን እርግፍ አድርጋ ትታ ቤት መዋል ጀመረች። የምታግዛት ሰራተኛ ሊቀጥርላት ቢልም እኔ ለቤቴ አላንስም ብላ እምቢ አለችው። እኔም የቤታችንን ጉድ ሌላ የውጭ ሰው እንኳን እንዲያየው ስለማልፈልግ ስራውን እኔም እንደማግዛት ተናግሬ በጋራ ሀሳቡን አስቀየር ነው። የእናቴ እርግዝና እየገፋ ሲሄድ የአባታችን እንክብካቤ ትኩረትም እየጨመረ መጣ። አማረኝ ባለችው ቁጥር ገዝቶ የሚያመጣላትን ስትበላ ሳያት በልቤ ምስኪን እናቴ አመጣጡን ብታቂ ትበይ ይሆን እላለሁ። በግ ወይም ዶሮ ከገዛ ሁሌም ጥቁር ነው። ከኔ በቀር ሁሉም የሚያውቁት አባታችን ጥቁር በግና ጥቁር ዶሮ የሚገዛው ወጪ ቆጣቢ ለመሆን እንደሆነ ነው። አባቴ ሌሊት የሚወጣው ሁሉንም ቀናት አይደለም። የማይቀርባቸው ቀናቶች እንዳሉ ሁሉ በጭራሽ ከእንቅልፉ የማይነሳበትም አንዳንድ ቀናትም አይጠፉም።
ነገር ግን ከማይነሳባቸው የሚነሳባቸው ይበዙ ነበር። አንዳንዴ በሳምንት 5 ቀናት ይነሳል። ጥቁር በግና ጥቁር ዶሮ የሚታረድባቸው ቀናት ግን መተኛት በፍጹም አይችልም። አንድ ቀን እንዲሁ ጥቁር ሙክት ይዞልን መጣ። ሌሊት የሚያደርገውን ሳስብ ዘገነነኝና አልበላም አልኩ። አባቴ ክፉኛ ተቆጣኝና እኔ በሌለኝ ገንዘብ የሰው አይን እየወረደብኝ ጥቁር በግ ይዤ የመጣሁት ለማን ነው አለኝ። ለስሙ እንዲበል እንጂ ስለ ሰው አይን ባላቅም በሌለኝ ገንዘብ ያለው ግን ሽንገላ እንደሆነ ከማንም በላይ ነበር የማውቀው። እናታችንም አልበላም በማለቴ ስትቆጣኝ ሁለት ነፍስ ሆና ለራሷ መብላት ሲገባት እኔን መለመኑ አሳዝኖኝ እየተናነቀኝም ቢሆን መጉረስ ጀመርኩ። ነብዩ ግን ግቢ ስለነበረ እሱንም እያሰበች አይነባ ቢኖር ኖሮ አፈር ልብላለት ይሄኔ እኮ እርቦት ይሆናል ትላለች። እኔ ግን ከሰሞኑ አባታችን በርከት ያለ ገንዘብ ሲሰጠው ስላየሁኝ ይራባል የሚል ስጋት እንኳን አልነበረብኝም። ሲመጣ የት ያመልጠዋል? ደግሞ ለምን ብሎ ነው የሚራበው? የምሰጠው ብር ምን ይሰራለታል? ያለ ሀሳብሽ አትጨነቂ፣ ይልቅ ዝም ብለሽ ቢ ተባለች። የዛን ቀን ሌሊት አባታችን ከዚህ በፊት እንደሚያደርገው የበጉን የረጋ ደም በአንድ ትንፋሽ ጨለጠውና ተገፎ ከተቀመጠው የበግ ቆዳ ላይ ራሱን ብቻ ነጥሎ በቢላዋ ከቆረጠ በኋላ ምን ሊያደርገው ነው? በቀኝ እጁ ይዞት ወጣ። ሚስጥሩ ባልተገለጠልኝ መልኩ ከመውጣቱ ብርጭቆና መዘብዘፊያው ከነበሩበት ይሰወራሉ። የሆነ የሆረር ፊልም እያየሁ እየመሰለኝ ነው በእውነት። እኔ ማታ እንዴት ነው የምተኛው? ይሄ ደግሞ አሁን ትክክለኛ የሰው ታሪክ እኮ ነው። ይሄ በእውነተኛ ታሪክ ላይ የተመሰረተ ነው። እና ልጅቷን እንዴት ነው እየሆነች ያለችው የነበረው? እሺ የግቢውን በር ከፍቶ ከመውጣቱ እናታችን ጭራሽ አድርጋ የማታውቀውን ባልተለመደ ሰዓት ተነሳችና ከመኝታ ቤቷ ስትወጣ እኔ ደግሞ አባቴን ሳይቆይቼ ስመለስ ፊት ለፊት ተገጣጠምን። አስደንግጫ ስለነበር አማትባ በዚህ በሌሊት ምን ትሰራለሽ? አተኝም እንዴ አለች። ውሃ ስትፈስ የሰማኋት መስሎኝ ነበር። ስቃዥ ነው አልመጣችም። ይልቅ አንቺ ምን ሆነሽ ነው? አመመሽ እንዴ አልኳት። ደህና ነኝ ሽንቴ መጥቶ ነው አለችኝና የጓሮውን በር ከፍታ ወጣች። በልቤ የአባታችን እውነትም ግን ስትነሳ አጠገቧ የለም፣ የት ሄደ እንኳን አትልም። ለነገሩ ለሽንት ወጥቶ ነው ምናምን ሊባል ይችላል። ልክ ነው። በልቤ አባታችን አለመኖር አላስተዋለችም ማለት ነው አልኩ። ወዲያውኑ ሳትቀድመኝ ወደ መኝታ ቤታቸው ገባሁኝና ከጎኗ ትርፍ ትራሶች ደልድዬ ሰው የተኛ አስመስዬ መጣ። ትራሱን ለማንሳት ድጋሚ ጥልቅ እንቅልፍ እስኪወስዳት ጠብቄ ከአንዴም ሁለቴ ወደ አልጋው ለመቅረብ ስሞክር እየተገላበጠች አስቸገረች። የግቢው በር ሲከፈት ስሰማ በቆምኩበት የጨው አመድ ሆንኩኝ። በቃ አለቀልኝ። እውነትም አሁን መጥቶ ልክ እሷ አሁን ወደ ክፍሏ ከተመለሰች ልክ ሲመጣ ትራሶቹን ሲያይ እንዴ ማን ሊያደርግ ይችላል? ለምን ተደረገ ብሎ ሊያስብ ይችላል። ያኔ አሁን ጉዷ ፈላ። በቃ አለቀልኝ። እዚሁ በቆምኩበት ካገኘኝ ምን ሊፈጠር እንደሚችል አላውቅምና የተደለደለውን ትራስ ባለበት ትቼው በፍጥነት ሄጄ አልጋዬ ስር ገባሁ። ወይኔ ጉዷ። በረከትን በጥሞና ሲያስተውለው ቆየና ወደ እኔ መጣ። እላይ ላይ ቆሞ ሲያፈጥብኝና ጥላው ሲከብደኝ ይታወቀኛል። እንዲህ ሲያደርግ የገዛ አባቴ አልመስልሽ ይለኛል። ብርድ ልብሴ ስር ሆኜ እየተንቀጠቀጥኩኝ አሁን አይበላውና ድንገት ባንኜ እንዲህ መለመላውን ቆሞ ባየው ምንድን ነው የሚያደርገኝ? ወይስ እየነዳ ያስመጣው መንፈስ ነው አሁንም እንዲህ የሚያደርገው? ቢሆን ነው እንጂ መቼስ እኔ የማውቀው አባቴ እንዲህ ለማድረግ ድፍረቱ የለውም እያልኩኝ ሳሰላስል ቅድም የመታኝ ንፋስ ነው መሰለኝ እዛው ብርድ ልብሴ ስር እንደተሸፈንኩ ኃይለኛ ሳል ያጣደፈኝ ጀመር። ከሩጫ ባልተናነሰ ፍጥነት ከኔ ክፍል ወጥቶ ወደ ራሱ መኝታ ቤት ሲሄድ ተሰማኝ። አሁን ባዶውን ትቶት የሄደው ቦታ ላይ ትራስ ተደልድሎ ሲያገኝ ምን ይሆን የሚያስበው? መቼም ከኔና ከበረከት ውጭ የሚጠረጥረው ሰው አለመኖሩ እርግጥ ነው። በነጋታው ጠዋት ገበታ ከበን ቁርስ እየበላን እኔና በረከትን ጤናማ በማይመስል ሁኔታ ሲያይን ነበር። ማን ነው ሌሊት ተነስቶ የነበረው? ደግሞ ከመቼ ወዲህ ያመጣችሁት ጸባይ ነው ሌሊት ተነስቶ መሽናት አለ። ሶስታችንንም እያፈራረቀ እያየ እናታችን እኔ ነበርኩ የተነሳሁት፣ አንተስ ምን ነው ያለው? ወትሮ በር ከፍቼ እንኳን ሸንቼ እስክገባ ድረስ አንዴ እንኳን ያለቀኸው ምን ነው? ኮሽታ ስትሰማ አልነበር እንዴ የምትባል ነው? ዛሬ ግን ስወጣም ስገባም ሬሳ ይመስል አትንቀሳቀስም ነበር አለችው። ትልቅ ግራ መጋባት ፊቱ ላይ ይነበባል። ላለማስጠርጠር ምንም እንዳልተገረመ ሰው ቁርሴ ላይ አተኮርኩ።
በረከት ቁርሱን ከጨረሰ በኋላ አባዬ ዛሬ ከያሬድ ጋር እዚህ ጥያቄ ስንሰራ ልናድር ነው። ባለፈው ሳምንት በተከታታይ እነሱ ቤት ስላደርን ዛሬ ደግሞ እዚህ ብንሆን ብዬ ነው አለ። አባታችን ኮስተር ብሎ ዛሬ አይቻልም፣ ነገ ታድራላችሁ፣ ዛሬ እነሱ ቤት እደሩ ሲል እናታችንን በመሃል ገብታ ተው እንጂ ጋሻው፣ ምን አለበት ዛሬ እንኳን እዚህ ቢያድሩ? ሰውም እኮ ይማረራል፣ ሁሌ የሰው ልጅ መቀበልና ማሳደር። ዛሬ ደግሞ እዛ ቢያድሩ 4ኛ ቀናቸው ሊሆን አይደል እንዴ አለችው። አባታችንን ምክንያት ሲያጣ ጊዜ እኔን ታውቂኛለሽ፣ እንኳን እያወሩ ሰምቼ እንዲሁ ወረቀት ሲያገላብጡ ብንን ነው የምለው። እስከ ነገ ከኋላ ያለችዋን ሰርቪስ ቤት ላጽዳትና ነገ ጀምረው ይመጣሉ። ለዛሬ እዛው ይደሩ። እሺ በረከት አለው። በረከትም ተስማምቶ ወጣ። አባታችን ከስራ እንደተመለሰ የነ በረከትን ማጥኛ ክፍል ከጓሮ ማስተካከል ጀመረ። ጠረጴዛውና ወንበር ሲያስገባላቸው በማጓጓዝ እያገዝኩት በመሃል አባዬ እኔ ነኝ ሌሊት ስትወጣ አይቼክ በቦታ ትራስ የደለደልኩት ልለው ያምረኛል። እኔ ደግሞ አልኩት ምትል መስሉኝ ሁሉንም ነገር ፍርጥርጥ አድርጌ ተናግሬ ለምን እንደዚህ እንደሚያደርግ በግልጽ ጠይቄው በነገረኝ ብዬ እመኛለሁ። እነ በረከትን ዛሬ ቤት እንዳያድሩ የከለከላቸው አንድም የሚወጣበት ቀን ስለሆነ፣ አንድም ደግሞ በረከት ሌላ ቦታ ካደረ ሌላኛዋ ተጠርጣሪ እኔ ስለሆንኩኝ እኔን ለማጥመድ ይሆን ብዬ ስለጠረጠርኩ ዛሬ ተነስቶ ቢወጣም ካልጋይ መነሳት እንደሌለብኝ ከራሴ ጋር ተስማማሁ። በረከት እንደሆነ የአብርሃም በግ ነው። ምንም የሚያውቀውም የሚጠረጥረው ነገር ስለሌለ ምንም አይነት ሆን ተብሎ የተዘጋጀ ወጥመድ ውስጥ እንኳን ሊወድቅ አይችልም። ሌሊት በተለመደው ሰዓት በሩን ከፍቶ ሲወጣ ሰምቼ እንዳልሰማው ዝም ብዬ ተኛው። በተደጋጋሚ ጭንቅላቴ ላይ ከሚመጡ ጥያቄዎች አንዱ እንዲህ በደረቀ ሌሊት እርቃኑን ወጥቶ ሲሄድ ሌላው ቢቀር ጠባቂዎች እንኳን አያዩትም የሚል ነበር። እውነትም ግን ጠባቂዎች ወይ ሆነ ምንም ሰው አያገኘውም እንደዛ እርቃኑን ሲሮጥ? በዛ ላይ የሰፈር ሰው ነው፣ ሰው የሚያውቀው ሰው ነው። በስተት እንኳን አንድ ሰው እንኳን አያየው ወይስ ሲሰወር ይሆን እንዴ? እስማ መልሼ ደግሞ ለራሴ ማን ያውቃል፣ እሱም እንደ ብርጭቆና እንደ መዘፍዘፊያው ይሰወር ይሆናል ብዬ መልሳለሁ። እቺ ልጅ ግን ቀን በሄደ ቁጥር እያበደች እንዳትመጣም ሁሌ እንደዚህ አይነት ነገሮች እያሰበች ከወጣ በኋላ የት እንደሚሄድና ምን እንደሚያደርግ የማወቅ ጉጉቴ እየጨመረ ስለመጣ አንድ ቀን ከቤታችን ፊት ለፊት የምትኖረዋ የትምህርት ቤት ጓደኛዬ ስምረት ጋር አብረን ስናጠና ለማደር አስማማኋቸውና አባታችንን አስፈቅጄ ሄድኩ። የስምረት ክፍል ከዋናው ቤት ውጪ በጀርባ በኩል ባሉት ሰርቪስ ቤቶች አንዱ መሆኑና ሽንት ቤታቸው ከግቢያቸው በር ባለው አቅጣጫ በኩል መሆኑ ነገሮችን አቀለለልኝ። ሌሊት ስምረት ከባድ እንቅልፍ ጥሏት ሳለ በሩን በቀስታ ከፍቼ ሽንት ቤት እንደሚሄድ ሰው በሃይላንድ ውሃ ሞልቼ ይዤ ወደ ግቢው በር አቅጣጫ ሄድኩ። ሰዓቴን አየሁት። አባዬ ለመውጣት በግምት 2 ደቂቃ ይቀረዋል። በረንዳ ላይ እጆቹን አጣምሮ አንገቱን ደፍቶ የቆመውን አባቴን በአይነ ህሊና ሳልኩት። ካፍታ ጥበቃ በኋላ በሩ ተከፈተና ወጣ። አይኖቹ እንደ ድመት በጨለማ ያበራሉ። ሰው ቢያዩ ወቅተው የሚጥሉ አይነት ይመስላሉ። ወዲያውኑ በሩን ዘጋውና ከቤታችን በታች ወዳለው ጫካ የሚያስኬደው ቁልቁለታማ የኮረኮንች መንገድ በባዶ እግሩ ማሳበር ጀመረ። እስማ አይኑ በርቶ አሁን ልጅቷ ግን ስታይ ምን ተሰምቷታል? በዛ ሰዓት አይኑ እንደ ድመት ያበራል። በዛ ላይ እርቃኑን ነው። በኢየሱስ እየተራመደ በየመሃሉ ድንገት ቀጥ ብሎ ይቆምና ዙሪያውን 360 ዲግሪ ቃኝቶ እርምጃውን ይቀጥላል። አይኖቹ ጭራሽ የሰው አይመስሉ፣ የሚያበሩት ደማቅ ቀይ ጨረራማ መብራት ህይወት ያለውን ማንኛውም ፍጡር ቢያገኝ ባለበት አድርቆ የሚያስቀር አይነት ይመስላል። ነገሮች እንደዚህ እየቀጠሉ የነብዩ ኤግዚት ኤግዛም ውጤት መጣና ለመመረቅ 21 ቀናት ብቻ ቀሩት። የበረከት ፈተናም ድፍን 1 ወር ብቻ ቀረው። በዚህ ሰዓታውን መናገርም አትችልም። የሱም ትምህርቱ ይስተጓጎልበታል። ያኛው ደግሞ ሊመረቅ ነው። እናታቸውም ደግሞ በጣም ሆዷ ገፍቷል ምናምን። በዚህ ሁኔታ ውስጥ ደግሞ ምን ብላ ትናገራለች? ባይዘዌ በእውነተኛ ታሪክ ላይ ተመሰረተ ነው። የእናታችንም እርግዝና እየገፋ 7ኛ ወሯን አጋመሰች። አዘውትሬ ከምጠነቀቅባቸው ነገሮች አንዱ አባቴ እየተካሄደ ያለውን ሁሉ እንደማቅ እንዳያቅ ነበር። ነገር ዓለሙ ሁሉ በተመሰቃቀለበት ሰዓት አንድ እሑድ ቀን ጠዋት ላይ ወደ ቤተክርስቲያን እየሄድኩኝ እያለ ጎረቤታችን እትዬ አበባ ከየት መጣሽ ሳልላት በጎን በኩል አብራኝ ስትራመድ ቆየችና
ዙሪያው ገባውን ቃኝታ አፏን በነጠላ ከሸፈነች በኋላ ያ መተታም አባትሽ የበጉን ራስ የት እንደቀበረው ታውቂያለሽ አለች። መብረቅ ለሁለት የሰነጠቀኝ ያህል ተሰማኝ። በቆምኩበት ቀጥ ጸጥ ብዬ ስቀር ወደ ጆሮ ይጠጋ ብላ አትልፊ እኔ እነግርሻለሁ ጋሽ ደረጀ ግቢ በር ላይ ነው የቀበረው ብላኝ ነጠር ነጠር እያለች ትታኝ ሄደች። እትዬ አበባ ማለት የሰፈሩ ሁነኛ የመረጃ ምንጭ ናት። ከሷ ተደብቆ የሚቀር የቤተሰብም ሆነ የግለሰብ ገበና የለም። እንኳን ይሄን የመሰለ ትልቅ ጉድ አውቃ ጥቃቅኑንም የማይረባውንም ወሬ እንኳን ላገኘችው ሰው ሁሉ በግድ ስሙኝ እያለች ስታዳርሰው ነው የምትውለው። እናቴ መውለጇ 2 ወር የሞላ እንኳን ባልቀረው ሰዓት ይህንን ሰማሽ ማለት ያለምንም ቅድመ ሁኔታ አበደች ወይም ሞተች ማለት ነው። በረከት እንኳን ይህንን ሰምቶ እንዲሁም ነፍሱ ስስ ስለሆነ ፈተናውን ወድቆ አእምሮ ከጥቅም ውጭ መሆኑ አይቀርም። ነባም በጣም ቁጡና እንዲህ ያሉ ነገሮችን የሚታገስ አይነት ስላልሆነ አባዬን ካልገደልኩት ሁላ ሊል ይችላል። እኔስ እስከ ለዘላለም ለብቻሽ ይዘሽው እየቻልሽው ኑሪ ብባል እንደምንም እችለው ነበር። እትዬ አበባ አወቀችው ማለት ሁሉም ሰው ሊያውቀው ነው ማለት ነው። ምን አይነት ሁሉ የጠፋበት ነገር ነው? ምንስ ባደርግ ይሆን ይሄን ሁሉ ጥፋት ማስቀረት የምችለው ትለናለች። የዛሬው ባለ ታሪካችን ገበና ይሄን ይመስላል። ለባለ ታሪካችን ናርዶስ የምትሰጧት አስተያየት እንዲሁም የምትመክሯት ምክር እንዲሁም ደግሞ አቅጣጫን የምታሳዩት ካላችሁ ከታች ባለው ኮሜንት ማስቀመጥ ትችላላችሁ። እኛም ደግሞ እናደርሳለን። እንዲሁም እንደዚህ አይነት ሀሳብ ያላችሁ ውስጣችሁ የተደፈነ የህይወት ገጠመኝ ያላችሁ ሰዎች ከታች ባለው ቴሌግራም አካውንት እየገባችሁ ማስቀመጥ ትችላላችሁ። እኛም ደግሞ ለህዝብ እናቀርባለን፣ መፍትሄ እንድታገኙ እናደርጋለን። ገበና የዩቲዩብ ቻናላችን ነው። እናመሰግናለን።